ዛሬ አዳማ ከተማ እየጣለው ዝናብ በዛውም ይሄ አስፋልት መሃል 09 ቀበሌ። ስለዚህ ይሄ ነገር ኮንሰርን ሊያደርገን ይገባል የሚመለከተው አካል የከተማ አስተዳደር እና ከባድ ነው፣ በጣም በጣም ከባድ ነው። ከዚህ በፊት እሱ ማለች ከሆነ በጣም የተማረችበት አንድ ሌሰን ነው ኢን ሄር ላይፍ። ግን ተንፍስ እኔ በፈጣሪ ስራ ጣልቃ መግባት አልፈልግም። እሱን ለሱ ልቶ ኤዮ ዋስ ጉድ ፋሚሊ፣ ዛሬም ከች ብለናል። ምርጥ ቪዲዮዎችን ነው የምናቀርበው፣ እንዳትጠራጠሩ። በዚህ ሀሳብ አስተያየቶቻችሁን ከአሁኑ ኮሜንት ላይ ማሰብ ትችላላችሁ እንደምትሉ እና ወደ ቪዲዮ እንሄዳለን። ቀጥታ ላይክ፣ ሰብስክራይብ፣ ሼር ዶንት ፎርጌት። ዛሬ አዳማ ከተማ እየጣለው ዝናብ በዛውም ይሄ አስፋልት መሃል 09 ቀበሌ በዛውም ኪዳነ ምህረት ስጋ ቤት አካባቢና ኤፍታ ሆቴል አካባቢ ይሄ አስፋልት ነው የሚታየው። ጎርፍ እንዳለ አስፋልቱ ነው። በጣም እኮ የሚገርመው ይሄ እኔ የምኖርበት አዳማ ከተማ ውስጥ ነው። እንግዲህ እምላችሁ እንደዚህ አይነት ነገሮች ለምን እስከ ወዲያኛው የሚያዘልቅ መፍትሄ ላይ አይደርሱም? አረ በጣም ነው የሚያሳዝነው። ምክንያቱም አዳማ አሁን ራሱ እኔ እስከ ቆየሁበት ጊዜ አሁን ክረምት አካባቢ ነበር የመጣው ከሌላ ቦታና ከሰኔ ጀምሮ እስከ ነሐሴ አካባቢ ምንም አይነት ዝናብ አልነበረም። ምንም ነው እላችሁ በቃ ዝናብ ጠሩ ነበርና አሁን መዝነብ ሲጀምር ግን በቃ ጎርፉ ምንም ይሄ ታቅዶ እኮ መዘጋጀት ያለበት እኮ ቀድሞ ነው። ፕራዮሪቲ ተሰጥቶት እንደዚህ አይነት ነገር ጊዜው ሊመጣ ሲል ዝናብ ሊኖር ነው ወይም ደግሞ ዝናብ ሲመጣ እንደዚህ አይነት ነገር ሲኖር ለምንድን ነው የማይሰራው? መፍትሄ የሚሰጥ ነገር ለምንድን ነው የማይሰራው? በቃ ይሄ ነው ሾርት ጥያቄ ማድረገው የምፈልገው እና በጣም ነው የሚያሳዝነው። አምናም እንደዚህ ዘንድሮም እንደዚህ በቃ አዳማ እንዳለ አሁን ብታዩ በጣም ነው የሚያሳዝነው። በቃ ባጃጅ ምናምን አሁን ሲሄዱ ማለት ነው በቃ ድንገት ዝናብ ይመጣል፣ ጎርፍ ነው የሚሆነው። እየተተራመሱ ነው እነሱ ሲገቡ በቃ ገደሉ እኮ ነው ሞልቶ ውሃ መውሰድ የማይችለው እና እዛ ውስጥ ነው ገብተው የሚቀሩት ጉድጓድ ውስጥ እና በጣም የሰው ህይወት ራሱ እንደጠፋ አውቃለሁ። በዚህ የተነሳ እሻገራለሁ ብላ ውሃ ውስጥ ገብታ በዛው ደብዟ አይጠፋ ማለት ነው በኃይለኛ ዝናብ ሰዓት ውስጥ እና ይሄ ነገር በጣም አሳሳቢ ነው ከመቼውም ጊዜ በላይ። አሁን ክረምት ዝናብ አይዘንብም ዓመቱ ሙሉ ተብሎ መቼም አንድ ወር ለሚዘንበው አንጨነቅም አይመስለኝም። ስለዚህ ይሄ ነገር ኮንሰርን ሊያደርገን ይገባል የሚመለከተው አካል የከተማ አስተዳደር ይህንን ነገር መፍታት አለብን። እንደ ከተማ ራሱ የሚሰጠው አውትሉክ ምንም በቃ በጣም የሚያስጠላ ነው። ሁለተኛ ነገር የሰው ህይወትና ንብረትን እያጠፋ ያለው የተሰራውን መሰረተ ልማት ድሬኔጅ ምናምን ለዚህ የሚጠቅምም አይደለም እኔ እስካሁን ያየሁት እና በቂ ሆኖ አላገኘሁትም። ስቲል አዲስ አበባም እንደዚህ አይነት ነገሮች አሉ በብዛት፣ ግን አዳማ ላይ በጣም ከባድ ጎርፍ ሲመጣ ይሄ ይታወቃል። ወደዚህ ወደ ኪዳነ ምህረት 09 አካባቢ ከድሮም ጀምሮ አሁን 04 ሁሉ እና በጣም በቃ አሰልቺና ሰውን የሚያማርር ለምር ነው የሚሆነው እና በጣም ያሳዝናል። ይህንን ነገር ባካችሁ አድርሱ ለሚመለከተው አካል። ትንለው አንድ ቀን እቺ ዘፈን የጻፍኩባት አጋጣሚ ትመጣለች። በቃ ቀስቋን ታደርግ ምን አስቱኒ እኔ ልጅ በቃ ሊያሳብደኝ ነው አስቱ በቃ ማበዴ ነው በቃ ትለኛለች እና ትመጣና ቡና ጋር ነው ብዙ ጊዜ ቁጭ ብለው ጭፈራ ቤት ቁጭ ትላለች። እዛ አይ በቃ አስቱ እንደዚህ በቃ እኔ ማበዴ ነው ጻፍኳት። ማበዴ ነው የምትሏት ወርቄ የምትባል ቡና እስኪ ቦርሳዬን አቀብኝ እስኪ ልጻፋት እችን ነገር ጻፍ። ከዛ የምትናገራቸው ቃላቶች በቃ በሀይ ነው የምትናገረው። አሁንም ያሁነኝ እኔ ምንም ነገር ያሁነኝ እንዴ እኔ እወደዋለሁ ሀሳቤ ሆኗል እሱ ራሴን ተክዛለሁ ፍቅሩ ሰላም ጤና ነስቶኛል ማበዴ ነው ምልሁን መላው ጠፍቶኛል አዝማች ሰራው። ከዛ በዛን ጊዜ ካምዙ ካሳ ጀምሮ ነበር ስራ በቃ ላቅ በሚቸው እንደተለወጠ እሱ ዘፈን በጣም በቃ ባንዴ ነው ሃይፒች የገባው። እኔ አልጠበኩትም። እንደ ታላቅ እህት ምክር በሰጠችኝ የምትዩ ልታማክርኝ የምትፈልጊው ሐሳብ
አለሽ ወይ? ካለሽስ ምንድነው? አንዳንድ የምትናገሪው ነገር አለ፣ የምትይዡ ነገር አለ፣ ለህዝብ ደግሞ የምታደርሺው ነገር አለ። ያውን በጣም አልዋሽም ተጨንቄ አውቃለሁ እኮ ግን ደግሞ እንደዚህ ብዬ ማውራት እስኪ ከብደኝ ድረስ ያያስኩት ነገር አለ። ገባሽ? ብቻሽን የምትይዡ ነገር አለ ባጭሩ እና ከባድ ነው፣ በጣም ከባድ ነው። ባልፈምስ ያልኩበት ምን አገባኝ የሆነ ነገሮች እንዴ የምሬን ነው የምልሽ። አሁን እኔ ብቻዬን ነው የመጣሁት እዚህ ድረስ አሁን የደረስኩበትን ነገር ታውቂያለሽ። እና ትረስት ኢሹ አለብኝ፣ ሰው አታምኛ፣ በጣም ትረስት ኢሹ አለብኝ እና ተጎድቻለሁ። እና በቃ ጸሎት ቤት አለችኝ ገብቼ ነገር አረጋዋለሁ ለገብርኤልዬ እመታምኘው ጠረቅ ተኝት እንደዚህ አፍሽ ጠዋት ንቄት ባድስ ሙድ የለኝም ጓደኛ ተጠቅቻለሁ። ያው ብር ቢዝነስ እስከ መስራት ድረስ ለግ እንዴት ነው ባንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን ባንቺ እንትን ሲልብሽ ምን ይሰማሻል? በጣም ይጎዳል፣ ይሰባብራል። እሺ ማን ልመን ለማን ላውራ? ገባሽ? እንደዚህ አይነት ሲቹዌሽን ላይ ነኝ የደረስኩትና ብቻ በቃ ብቸኝነቴን መርጫለሁ። አንቺ ግን በተቃራኒ ምን አይነት ጓደኛ ነሽ? ወይ በጣም ምን አይነት ጓደኛ? እኔ ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አለልም እንደዚህ በተግባር ምን ያስደስተዋል? ዛሬ ለጓደኛዬ ምን ይሽላብኝ ደስ ይላታል። ይሄንን ነው ማይንዴ ላይ ማስበው። ይሄ ወሬ ማስመሰል አልችልም። እንኳን ቀረብሽ። ያ ስልክ መግዛት ካለብኝ ለጓደኛዬ እገዛላታለሁ ደስ ብሎኝ። ምን ችግር አለው? ገንዘብ አይደል? እሷን ካስደሰታት ይዣት እወጣለሁኝ። ዛሬ ደብሮሻል፣ በቃ እንደዚህ አይነት ጓደኛ ነኝ። ሰው ራስሽን ጥግ ድረስ ነው። እንደዚህ አይነት ግልጽነት በጣም ይገርማል። አሪፍ ጥግ ድረስ ነው የሚሄደው። ያ ሰውድ እንደዛ ነኝ። እኔ በተቃራኒው አይደረግልኝም። I don't know why. By the way guys, expectation kills in this world. በቃ ኤክስፔክት የምናደርገው ከሰዎች የሆነ ነገር ስላደረግን በጣም ነው የሚጎዳ እና በቃ we don't need to expect። ግን ያው ከዚህ በፊት እሱ እንዳለችው ከሆነ በጣም የተማረችበት አንድ ሌሰን ነው in her life። ግን አሁን ያው ብዙ ጊዜ ሰዎች በዋህነታቸው ምናምን ያው ራሳቸው ያረጋግጣሉ፣ ሰዎችም ዋንዶን ከቃቁና ጎዳለው ይላሉና ያው ላይፍ ኢዝ ኤ ጆርኒ እና ከዛ ብዙ የምንጎዳበት ብዙ የምናሳልፍበት ነገር አለ። ሶ ይሄ አንድ ራሱን የቻለ የህይወት ክፍል ነው። ድረስልኝ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ። ተንፈስ ስድይ ኧረ በለ ጨረሰው እኮ ምንድነው? እኔ በፈጣሪ ስራ ጣልቃ መግባት አልፈልግም። እሱን ለሱ ልቶ ኧረ በስመ አብ እንደዚህም አለ እንዴ? እጅግ ለነበረን ቆይታ ከወዲሁ ምስጋናዬን ገልጻለሁ። ላይክ፣ ሰብስክራይብ፣ ሼር ላደረጋችሁ ቤተሰቦቼ እንዲሁ በሚቀጥለው ቪዲዮ ደግሞ በተለያዩ ሀሳቦችና ቪዲዮዎች ላይ ያለኝን አመለካከት እንዲሁም ደግሞ አስተያየት አስቀምጣለሁ ማለት ነው። ከወዲሁ ሰናበታለሁ። መልካም ጊዜ